ነገር የለም እናቱ ጋር ቁጭ ብሏል። ከዛን ብር እኔ መላክ አልችልም፣ ብር ወደ ልጆቹ ነው የምላከው። ሄደክ ልጆቹን ስታይ እኮ ቤተሰብም እኮ ሊሰጡክ ይችላሉ። እኔ አሁን ወደ አንተ ከላኩኝ ልጆቹ ዘጋሉ። ልጆቹ አንተ ጋር ቢሆኑ እሺ፣ ግን አይሆንም። ወደ አንተ መላክ ስለማልችል ሄደክ ልጆቹን ተመልከት እዛ አንተ ምናምን አልኩትኝ። ከዛ በቃ መቀዝቀዝ ጀመረ ማለት ነው። መደወሉንም በጣም በቃ ወደዚህ ሲመጣ ሞቅ አድርጎ ይደውል ነበረ። በቃ የኔ ምን እያለ ማለት ነው። ከዛን እኔ ይሄንን ቃል ስነግረው ዘጋኝ ማለት ነው። ዘጋኝ። ወደ 2 ሳምንት ዘግቶ ይመለሳል ደግሞ። ከዛ አገባው እኮ ምናምን ይለኛል ደግሞ የሴት ፎቶ ምናምን እየላከ አገባው እኮ። ከዛ እንዴት ይሆናል ይሄ ነገር? እንዴት እንደዚህ ትለኛለህ ብዬም ወደ ቤተሰብም ወደ እሱ ቤተሰብ ሲስተሩ አለች እና እንትን እንደዚህ እያለ ነው። እንዴት ይሆናል? ልጆቹን እዛ አስቀምጦ ሳስተምራቸው ምን ሳይል አለብሳቸውም አበላቸው። እሱ ደግሞ አሁን አቂም አለኝ ሌላ ማኖር ይችላሉ እያለ ነው ወይ ምናምን ብዬ ስጠይቅ ደግሞ መልሶ ይደውልና ውሸቴን ነው እኔ እኮ አውቄሽ ነው ምናምን ይለኛል። አንቺ ምን እንደምትይ ለመስማት ነው እንጂ እኔ አላገባውም ይለኛል ደግሞ መልሶ። ከዛ ደግሞ እንደዚህ ለአንድ ሳምንት ያወራና ደግሞ መልሶ ይጠፋል። ከዛ ደግሞ እኔ እኮ በቃ ከሴት ጋር ሆኜ ነው ምናምን ይላል ደግሞ። አስበው እስኪ ትልቅ ሰው እኮ ነው፣ ቢያንስ 40 ዓመት ይሆናል። እውነቴን ነው የምልህ በቃ 40 ዓመት ይሆናል። ምንም እኔ ጥሬ ናቸው፣ በጣም ጥሬ ማለት ነው። አሁን እኔ በቃ ካልበሰለ ሰው መቼ ነው የሚበስለው? እስኪ 40 ዓመት ያልበሰለ ወንድ መቼ ነው የሚበስለው? እኔ ምንድነው ይሄ? ምንድነው የተለቀቀው በሀገራችን ላይ ወንዶች ላይ የተለቀቀው መንፈስ አለ ወይ ምንድነው? እኔ በቃ እውነት አስባለሁ ምን ይሁን እያልኩኝ ማለት ነው። አንድ ሰው እንኳን የለም እዚህ የሚወራ የሴት ጉድ ብቻ ነው። በቃ ከልጅ ጋር የተጣላ ቤት ኪራይ ሳይከፍል ልጅ ጥሎበት ሄድ። ምንድነው ይሄ ነገር? ምን እየመጣብን ነው? እስቲ ቆም ብለን እናስብ። በቃ ይሄ እኔ አላቅም ምን ብዬ ላስረዳት አለ። እውነት ለመናገር ማለት ነው ውስጤ በጣም ይሰማል። የሴቶችን አሁን እዚህ ላይ መጥቶ ሲናገሩ እኔ አለቅሳለሁ። እግዚአብሔር ምስክሬ ነው ማለት ነው። በጣም ነው የማለቅሰው በሴቶች ላይ የሚደርስን እንትን ስሰማ ማለት ነው። እና በጣም ከባድ ጊዜ ላይ ነው። እና አንተ በዚህ አጋጣሚ በጣም እግዚአብሔር ጸጋውን ያብዛልህ። ወደኋላ አትመለስ። እግዚአብሔር የሰጠህ እውቀትን ደግሞ ለሰው መካፈል ትልቅ ነገር ነው። እውነቴን ነው የምልህ። ገንዘብ ከመስጠት እውቀት ለሰው መካፈል በገንዘብ የማይገኝ ነው። ከአንተ እያገኘን ያለ ነው ማለት ነው እዚህ ላይ ማለት ነው። ለብዙ ሰዎች መፍትሄ እየሆንክ ነው እና እግዚአብሔር ከአንተ ጋር ይሁን። በርታ እልሃለሁ። እኔ በቃ ይሄ ነገር በቃ ውስጤ ይመላለሳል። ምን ይሁን እንደዚህ የሚያደርገው? ገንዘብ ስላላኩለት ነው ወይ እንደዚህ የሚሆነው ብዬም አስባለሁ። ግን እንደዛም አይደለም። ብቻ አላቅም ምን እንደምትለኝ አላቅም። አሁን ምንድን ነው የምትፈልገው? ምን አልከኝ? ምንድን ነው የምትፈልገው? እኔ የሚፈልገው ሰላም ነው። አሁን ልጆቹን ቢያሳድግ አንድ ነገር ነው አሌክስ። ልጆቹን እኮ ቢያይ ቢመለከት አንድ ነገር ነው። ልጆቹንም ጥሎብኝ ደግሞ ገንዘብ ሲጠይቀኝ እኔ በዚህ ጉዳይ አልተስማማውም። ለምን? ልክ ስለማይሆን ማለት ነው። እኔ ልጆቹ እሱ ጋር ቢሆኑ የሰየው ገንዘቡ ወደሱ መላኩ ልጆች የሚያስፈልግ ነገር መላክ ጥሩ ነው። ግን የምትሰማው ነገር በጣም አላውቅም። እሺ እድሜሽ ምን ያህል? እኔ 27 ነኝ። እሺ ሚዩት አድርጊና አዳምጪ። አንደኛ ያው ምን አይነት ጊዜ ነው ለሚለው መጥፎ ነገሮች ስለበዙ ጥሩ ነገሮች የሉም ማለት አይደለም። ብዙ ጥሩ ነገሮች ስለማይነገሩ ያው ሰዎች ብዙ ጊዜ የሚገጥሙን ችግሮች፣ ስህተቶች ነው ብዙ ጊዜ የምናንጸባርቀው እንጂ እዚህ ምድር ላይ ክፋት ብልጭልጭ ብሎ የሚያብረቀርቀው ጥሩ ነገር ስለሌለ አይደል፣ ፍቅር ስለሌለ አይደል። ምድር ላይ የአዋቂ ሰዎች ዝምታ ነው አላዋቂዎች እንደፈለጉ እንዲሆኑ የሚያደርጋቸው። ፍቅር ያላቸው፣ ሰላም ያላቸው፣ ጥሩ ልብ ያላቸው ሰዎች ዝም ስላሉ ነው ክፋት የሚያስቡና ክፉ ነገር የሚያደርጉ ሰዎች እየገነኑ የሚታዩት ፊት ለፊት እንጂ ምናልባት ፍቅሩ፣ ሰላሙ፣ ጥሩ ነገሩ ቢገን ክፋቱ ምናልባት እችን ታክል ሊሆን ይችላል በመጠን
ግን አንዳንድ ጊዜ ያው ሲነገር እና ፊት ለፊት የምናያቸው የምንሰማቸው ነገሮች ስለበዙ ጥሩ ባሎች የሉም፣ ጥሩ ትዳር የለም፣ ጥሩ ቤተሰብ የለም ማለት አይደለም። ኔነት አለ። አሁን መድኃኒት ያለብን እኛ ከገጠመን አንጻር ዙሪያችን ካለው አንጻር ነው መሆን ያለበት። ስለዚህ አሁን አንቺ ባልሽ ጥቅማ ጥቅም ነው የሚፈልገው ከአንቺ፣ ስራ መስራት አይፈልግም። ሌላ አግብቻ ያለው ይልሻል፣ ገንዘብ ትክክለት ይፈልጋል። ስለዚህ ትዳርሽ 50% ነው ያለው ማለት ነው። ወይ ትዳርሽ ሄደዋል፣ ሰውየው ሌላ ግንኙነት ውስጥ ነው ወይ አይታወቅም። ስለዚህ ጭንብሎን እየገለጠ ነው ያለው። ገንዘብ አትላኪለት፣ ለልጆችሽ የሚያስፈልገውን አድርጊ። ልጆቹን በአግባቡ የማያስተዳድር ባል ምን ባል ነው? ስታገቡ መርጣችሁ አግቡ የምለው እኮ ለዛ 10 ጊዜ ለክታችሁ አግቡ። አትፍጥሙ። የሆነ ተፈቃቅራችሁ በጣም ሙድ ውስጥ ከገባችሁ እና ከዛ ሰው ጋር በጣም ከተቀራረባችሁ መጋባት አለባችሁ ማለት አይደለም። የኔነት ስታገቢው ለልጆችሽም አባት ነው እየመረጥሽ ያለሽ ባል ለማግባት ስትመርጭ። ስለዚህ አየሽ አንቺ አሁን የተሳሳተ ካርድ ስለሰብሽ ይኸው ልጆቹም ጥሩ አባት አጡ። ገብቶሻል። ስለዚህ ገንዘብ አትላኪለት፣ ስራሽን ስሪ። ከዛ ለልጆችሽ የሚያስፈልገውን እያደረግሽ ልክ ሀገሬ ስትሄጂ ድንገት ሂጂ፣ ለማንም ሳትናገሪ እሺ። ልመጣ ነው ምናምን አትበይ። ልመጣ ነው ካልሽ ሰውየው ተዘጋጅቶ ይጠብቅሻል። ታጥቦ ማለት ነው እና እንደ ምርጥ ባል የኔ ፍቅር ሊገንዝሽ ማለት ነው። ስንት ነገር ሲያደርግ የከረመ ሰው ሀገር ውስጥ የለሽም፣ የት እንደሚውል አታውቂም። በሽታ ይዞብሽ ይመጣል፣ ብዙ ጣጣ ይዞብሽ ይመጣል። ስለዚህ አንቺ ዝም ብለሽ ተነስተሽ እግርና እጅሽን ይዘሽ ቲኬትሽን ቆርጠሽ ወደ ሀገር ቤት ድንገት ትሄጂና በራ አንኳኩተሽ ደህና ዋላችሁ ብለሽ ግቢ። ሰርፕራይዙንም ምንም እዛው ታገኘዋለሽ። ከዛ ያኔ ማድረግ ያለብሽን ተወስኝ። ድራማ አይኖርም ማለት ነው። ከድራማ ለመራቅ ይሄንን አድርጊ። እስከዛ ድረስ ግን ከእሱ ጋር ትመላለሽ። ለልጆችሽ ብር ጠይቂ። ጥሩ ዘዴ ልንገርሽ። ያው እሱ ነው ያለኝ ምናምን እንዳትዪ። ብዙ ጠላቶች እየተፈለፈሉ ነው እያሳመፀብን ምናምን ጡረታችንን እያስከለከለን ብለው አንዳንድ ሰዎች በዩዘር አካውንት እያጥረገረጉኝ ነው። መድኃኒቱ እየሰራ መሆኑን እያየው ነው። ስለዚህ እሱም ባለሽን መጥቶ እንዳይሄድብኝ እሱን ያለኝ ሳቲ ብር ጠይቂው ሄደሽ ቀስ ብለሽ ነገ ከነገ ወዲያ አለሳልሰሽ። እኔ የምልህ ቤቢዬ እዚህ አሁን ስራ ፈታ ነው እዚህም ያለው ሁኔታ ምናምን አሰሪዎችም ሌላ ሀገር ሄዱና እስቲ ብር ፈለግ አድርገህ ላክልኝ ቸግሮኝ ነው ስራ እንደጀመርን ከ3 ወር በኋላ እንጀምራለን ላክልኝ አፈላልገ ድርሽ አይልም። እንኳን ብር ጠይቅሽ ይናል አያውቅሽም። ማለበል ይቅርታ ሁላ ሊልሽ ይችላል ስትደውይ። በዚህ መልኩ ድራሹ እንዲጠፋ ማድረግ ትችላለሽ። እንደዛ ተግባባ። አዎ አሌክስ በጣም አመሰግናለሁ። ምረጡ ምናምን ያልከው ነገር ደግሞ ማለት ነው ውጪ ማለት ነው በጣም ጨዋ እኮ ናቸው። በጣም ጨዋ ማለት ነው። ቤት ሲገቡ ነው ቤት ውስጥ ስለሱ ብቻ ነገር ነው ናቸው ስትይ ቆይ ይሰማል። ናቸው ስትይ ሁሉንም ማጠቃለሽ ነው። ወንዶችን በአንድ ሙቀጫ ሁሉንም አላጠቃል ማለት በቃ ጨዋ ነበረ ልልክ ነው። በጣም ጨዋ ማለት ነው። እንደዚህ እኔ ብዙ ወንዶች ወደ ህይወት የመጥቷል፣ ግን ሁሉም ቶሎ እንደዚህ አብሬንን ምናምን የሚሉ ናቸው ወንዶች ማለት ነው። ጥሩ አይደለም የምትላቸው ቶሎ ቾኮል ምናምን። ይሄ 2 ዓመት በእጮኝነት ማለት አስበው በቃ ረጋ ያለ የተረጋጋ። አሁን ሴቶች እዚህ ላይ የሚያወርቡት ጨዋ እኮ ነው። ምን ወደድኩ ጸባዩን ወደድኩ የሚሉት ማለት ነው። ቤት ውስጥ ሲገባ ከባድ ነው። የውጭ ጸባይና የቤቱ ይለያል። ልልክ ነው ማለት ነው። ሰው እኮ ሸንኮራ አይደለም መጤ ከምታየው ማለት ነው። ውጭ ሁሉም በቃ አንድ ላይ መኖር ስትጀምር ነው የኔንም ጸባይ ያንተንም ጸባይ የማውቀው እንጂ ውጭ ማለት ነው ንጉስ በለው ንጉስ ገባ ካደለ። ቤት ውስጥ ሲገባ ግን የተለያየ ባሪ፣ እኔም የተለያየ ባሪ ይኖረኛል፣ እሱም የተለያየ ከተለያየ ቤት ስለምንመጣ ሴቶች ተጠንቀቁ። ውጭ ይሄ ነው አመሉ። በቃ እንደዚህ ብሎ የሚባል ነገር አላቅም። እኔ በሱ አላምንም። ጨዋ ነው ጸባኑ ወደድኩ ምናምን የሚባለው ነገር የለም። ግን ከቻላችሁ በቤተሰብም በቃ ይሄው በቤተሰብም እያየን እኮ እያየን ነው። እኔ ብቻ እግዚአብሔር ልቦና ይስጣቸው። በዚህ አጋጣሚ ለወንዶች ጸሎት ማድረግ ነው፣ ለእንደዚህ አይነት ወንዶች ማለት ነው። ሁሉንም አላጠቃለልኩም አሌክስ። በዚህ አጋጣሚ ይቅርታ ልጠይቅህ። ከመቶ እኮ
25ቱ ጥሩ ነው ወይ ደግሞ 50 እንዳልከው ማለት ነው። እና ሁሉንም አላጠቃለልኩም። በጣም መጥፎች አሉ። እንደዛም ደግሞ ጥሩ ትዳራቸውንም ልጆቻቸውንም የሚወዱ ወንዶች አሉ። እና እግዚአብሔር ይመልከተን ብቻ። አመሰግናለሁ። እሺ፣ መልካም ተባረክ። እሺ፣ አሜን አሜን። ያው ሲንግሎች ይህ ጉዳይ ይመለከተን ይመስለኛል። ያገቡት ሁሉ ይኸው እንደዚህ እያሉ ነው። ስለዚህ ትተነዋል። እሺ ጋይስ፣ ማግባቱ ነው የመጣችሁ። መቼ ነው የምታገበው? አግብተህ ውለድ ምናምን ብላችሁ የምትመርቁኝ ሰዎች ምን አረግኳችሁ? ብቻዬን ሰንደል ሰክቼ እንዴት ነው አይታወቅም። ሰንደል ሰክቼ ምላልሄድ እችላለሁ አይታወቅም። ስትመርቁኝ ሌላ መርቃ መርቁኝ ጋይስ። እንዴ እየሰማችሁ እኮ የገቡት ራሱ ይኸው ጨለሉ እንዳለ በቃ ብቻቸውን እያወሩ ነው። እንዴት ነው ነገሩ ጎበዝ? ለማንኛውም በ97 ዓመታችን ለማግባት ወስነናል። እዛ እድሜ ላይ ስንደርስ እናስበታለን። ያኔ ጄኔሬሽኑ ከተቀየረ። እሺ ኮይን ልስጣችሁ እስኪ። ይቅርታ እሷ ገብታ ስለነበረ እሷ እስክትጨርስ ድረስ ነው ሜምበር እንድትሆኑ ማለት ነው። ሜምበራችሁ የጠቆረም ሰዎች ሜምበራችሁን አድሱበት። አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ስለዚህ ያላችሁ ሰዎች ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ይኸው እዚህ ጋር ሳጥን ይታያችኋል። ሳጥኑ የሚታያችሁ ሰዎች ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገ ሰው ነው የሚሰጠው። እሺ ይህን 3 ደቂቃ 1500 ሰዎች ያላችሁ እኩል ብዙ ታብ ላረገ ቀድሞ ስለሚሰጥ ታብ አርጉና ቁጥሩ ሲጨርስ ከላይ ሳጥኑን ስትነኩት ይሰጣችኋል። ከዛ ስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ እንቀጥል እስኪ። አታምጣው ስለው አምጥቶ ቆለለው እንደሚባለው ነው ነገሩ እየሆነ ያለው። አስቸጋሪ ሆነ እኮ። እሺ ያ ሜምበር ሆኖ የምትችሉ ሰዎች፣ የሌላችሁ ደግሞ ኮይን ያው ከዚህ ውስጥ መውሰድ ትችላላችሁ። እሺ አብዛኞቹ ኔትወርክ አይሰራም ብሎ ነው የሚሽከረከረው። ከኔ ነው ከነሱ። ኔትወርካችሁን አስተካክሉ። እሺ ሳስገባችሁ ቶሎ እንዲያስገባችሁ ማለት ነው፣ እንዲሰራ። እሺ ሄሎ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ፎሎ ነው። ፎሎ ድምፅሽ ርቋል። ፎሎ ነው የምፈልገው። ምንድን ነው? ከኔ ነው ከእሷ? እስቲ ጮክ በይ። ኤርፎን ነው የምትጠቀሚው? ኧረ አይደለም። እሺ ጮክ በያ። ድምፅሽን ጠረግ ጠረግ አድርጊ። ምንድን ነው? ምን አልሽ? እሺ እኔ የምፈልገው ፎሎ ነው። ፎሎ ምን? ፎሎ ያርጉኝ። ለምን ያርጉሽ? እስቲ አንድ ምክንያት ስጫቸው። እኮ ያደርጉሻል፣ ግን ለምን ያርጉሽ? ለምሳሌ መቼም ዝም ብለህ እኮ ፎሎ አድርገኝ የሆነ ሱቅ ከፍተሽ አሁን ገዢ እንዲመጣ ኑ ግዙኝ አትይ። ምንድን ነው የምትሸጪው ነው ጥያቄው። ገብቶሻል? ምሳሌ ነው እንግዲህ አድርገው ሲያበቁት የሆነ ፎሎ ሲሻሻል የሆነ ነገር ጨምራለሁ እኮ። እንደዚህ የሚባል ነገር ያለ እዚህ ምድር ላይ እኮ ዊን ዊን ነው መሆን ያለበት አይደል? አሁን አንቺ ፎሎ የምትፈልጊ ከሆነ የሆነ ነገር መስራት አለብሽ። ሰዎች አርጉኝ ስላልሽ ፎሎ ዝም ብለው አያረጉሽ የትም ቦታ በማንኛውም ሁኔታ ውስጥ። አሁን እኔም እኮ ግራ ስለገባኝ ነው ፎሎ አልሽኝ። አሁን ውጭ ውረጅ ምናምን ማለት እኮ ቀላል ሊሆን ይችላል፣ ግን እስቲ እናወራው። ምን ችግር የለውም እኮ እስቲ ማለት መጠየቅ እኮ ጥሩ ነው። ለምን ያርጉሽ? ምንድን ነው ፍላጎትሽ? የምትፈልጊው መጀመሪያ እኮ ወቂ የኔ ናት። አሁን አንቺ በህይወት ውስጥም እንደዛ እኮ ነው። የትም ስሪ፣ ምንም አይነት ሁኔታ ውስጥ የትም ሀገር ኑሪ፣ ችግር የለውም ለኔ። ግን የምትፈልጊውን አታውቂም በህይወትሽ ውስጥ። ልክ እንደዚህ ነው። የሆነ ነገር በቃ ይምጣ እንጂ ከዛ በኋላ አስብበታለሁ ነው። ለፈጣሪሽም ጸሎት ስታደርጊ እንደዚህ ነው። በእምነትሽ ጸሎት ስታደርጊ ተንበርክከሽ ምንም ነገር ስጠኝ ከመጣ በኋላ አስብበታለሁ ነው የምትይው። የምትፈልጊው ማወቅ እኮ አለብሽ መጀመሪያ። የት ነው የምትደርሺው? መድረሻው ምንድን ነው? ገብቶሻል?
ታክሲ ውስጥ ስትገቢ እዚህ ቦታ ውሰደኝ ብለሽ ነው መድረሻሽን አውቀሽ ነው የምትሄጂው። ዝም ብለሽ ታክሲ ውስጥ አትገቢ። ስለዚህ ፎሎ ከሚሰጡሽ ፎሎ ከሚያደርጉሽ የምነግርሽ ነገር ቁጭ ብለሽ አስቢና ምንድን ነው የምሰራው? ምን ልሰራበት ነው ፎሎ የሚያደርጉኝ? ስለዚህ ልስራና ያርጉኝ። ምንም እኮ ችግር የለውም። ሰርተውሽ ወደውሽ ያርጉሽ። እንደዛ ይሻል። አንድ ሰው ቢያደርግሽ እዚህ ጋር ምንም ጥቅም የለው ለአንቺ፣ ለዛም ሰው ምንም ጥቅም የለው። እሺ ሌላ ቦታ ገብተሽ ጊዜሽ እንዳታባክኝ ብዬ ነው። እሺ እሺ። ፎሎ የምትፈልጉ ሰዎች ጎበዝ፣ እኔ እግዚአብሔር ምስክሬ ነው የኔን ማለት ነው መስጠት ቢቻል እንደዚህ ባከፋፍላችሁ ምንም ጥቅም የለውም ጋይስ። ጀስት የሆነ ሙቭ አርጉ፣ ተራመዱ የሆነ መንገድ። ፎሎም ተውት፣ ይከተላችኋል። እመኑ፣ ፎሎ ነው የሚከተላችሁ እናንተ እንጂ እናንተ አትከተሉት። እሱ የሆነ ነገር ታርጌት አርጉና የሚጠቅም ነገር ለሰው ቢዝነስ ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ እውቀት ሊሆን ይችላል። የሆነ ነገር ስሩበት ቲክቶካችሁ ላይ። አሁን እሷ አውቃ እኮ ሊሆን ይችላል፣ ችግር የለውም። ለእሷ የተናገርነው ነገር ለሌላውም ሰው ሊጠቅም ይችላል። በአንድ ድንጋይ 99 ወፍ ትመታለህ። ሄሎ ሰላም አሌክሱ፣ እንዴት ነህ? ሰላም ነን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ምክር ፈልጌ ነው የመጣሁት። ንገሪኝ። እሺ አንድ ልጅ ማለቴ አፍቅሬ ነው። አፈቀርሽ? ዳ የታባቱ አፍቅሬ እኔ እናቴ ያልተናገር እንጂ አላፈቀር የለም። እሺ ስላልተናገሩ ሁሉም ይዟቸዋል እዚህ ውስጥ። የት ነው የያዘሽ ልክፍቱ? መጀመሪያ ከዛ ጀምረሽ ንገሪኝ። ልክፍቱ በቅርብ ነው የያዘኝ፣ ከ5 ወር ከ6 ወር በፊት እኮ። የት ነበር? እንዴት ነበር? ምን ቦታ? ንገሪኝ። በሰው ነው የተዋወቅነው። ልጁን በአካል አላውቀውም። ማን ያስተዋወቀሽ? አንድ የማውቀው ጓደኛዬ ነው ያስተዋወቀኝ። እሺ ምን ብሎ አስተዋወቀሽ? ሲያስተዋወቅሽ ማለት እንደዚህ እንደ ቀልድ እናወራለን እና ከሱ ጋር ከዛ ትዳር አትፈልጊም ወይ? አንድ ጓደኛ ያለ ቆንጆ ስለምግባር ያለው የቤተ ክርስቲያን ልጅ ነው፣ ለሴት ልጅ ክብር ያለው ብሎን ያስተዋወቀኝ። እሺ ከዛ ተዋወቅን። ትንሽ እያወራን ቆየን ከልጁ ጋር። ከትንሽ ጊዜ በኋላ አፈቅርሻለሁ አለኝ ልጁ። እሺ ከተዋወቃችሁ ከምን ያህል ጊዜ በኋላ? 1 ወር ምናምን ቢሆነው። አፈረጠው? እሺ ከዛ እኔም ብዙም አልተደረደርኩም። ማለት ይሄኛው ልጅ ብዙ ነገር ስላለኝ እሺ ብዬ ነው የተቀበልኩት። ከዛ እንደዚህ እስከ 4 ወር ምናምን ድረስ በሰላም በፍቅር እያወራን ቆይንና 4 ወር ከሆነ በኋላ ፎቶ ላኪልኝ ይለኛል። ብዙ የተለያየ ፎቶ ላኪልኝ ይለኛል። እልክለታለሁ። ፎቶ ኖርማል ፎቶ ማለት በየቀኑ አንዳንድ ፎቶ ይጠይቀኛል። እሺ ከዛ በመሀል ማለቴ ወንዶች ብዙ ወንዶች የሚፈልጉትን አይነት ፎቶ ላኪልኝ አለኝ። አልክም፣ እኔ ሴት ልጅ ነኝ፣ ክብር አለኝ አልኩት። ምን አይነት ፎቶ? ኖርማል እንደዚህ ሞልቀቃ ምናምን ነገር የሆነ ፎቶ፣ የራቁት ፎቶ? እሺ እኔን አታምኝም እንዴ? ለምን አለኝ። ባምንም ባላምንም ሲጀመር ምን ብዬ ነው ፎቶ የምነሳው? እኔ እኮ ክብር ያኔ ሴት ነኝ አልኩት። ከዛ አይ በቃ አንቺ አታምኝም አይሆንም ምናምን አለ። ዝም አልኩት። ያኔ ይቅርታ ግን በክፉ ነገር እንዳታስቢ እንደዚህ እንዳትገምችኝ ያለኝ። እሺ አልኩት።
ኖርማል ይህንንም አለፍኩትና እናወራለን። ከዛ ከትንሽ ቀናት በኋላ ደግሞ ለራሴ የሆነ ጊዜ እፈልጋለሁ አለኝ። ምን ሆነክ ነው አልኩት። የራሴ ጊዜ ያስፈልገኛል አለኝ። ማለት አናወራም። እሺ ለምን ምን ሆነክ ነው ስለው አይነግረኝም። እሺ ማንነት ንገረኝ እሺ በስነ ስርዓት። ስለ ራሱ መናገር አይፈልግም፣ ግልጽ ነው ማለት። እሺ ከዛ እንደዚህ ያለን እኔ ማለት ልጁን ወድጀዋለሁ። መጀመሪያ ላይ በጣም ጥሩ ስለነበረ በጣም ነው የምወደው። ግን አሁን ትንሽ ቆይና መለያየት አለብን። በቃ እኔ ለአንቺ ፍቅረኛ መሆን አልችልም፣ ባልሽን መሆን አልችልም። በቃ እኔ አንቺን ደስተኛ ማድረግ ስለማልችል እንለያያለኝ እና እኔ ደግሞ መለያየት አልፈልግም። ምን ትመክረኛለህ? እኔ መለያየት ማትፈልጊው ነው? ምኑን ነው የወደድሽለት እሱ? እኔ እንጃ። መጀመሪያ ላይ በጣም ጥሩ ስነ ምግባር ነበረው። ከትንሽ ጊዜ በኋላ ግን ቅርር አለብኝ። እሺ እኔ ምን አውቃለሁኝ? ምክር ፈልጌ እኮ ነው የመጣሁት። እንዴት ልተወው? እሱን መራቅ በቃ ለአንደኛ መተው ነው ፈልገው እና ምክር እንድትመክረኝ ፈልጋለሁ። ከምክሩ በፊት አንቺ የማታውቂውን ሰው፣ ያላገኘሽውን ሰው፣ ያልጨበጥሽውን ሰው፣ በአካል የማታውቂውን ሰው የቤተ ክርስቲያን ሰው ነው ትዳር ይፈልጋል ተዋወቂው ስትባይ ለምንድን ነው ስልክሽን ሰጥተሽ እንደዚህ አይነት ፕሮሰስ ውስጥ የገባች? ምክንያቱም የሆነ ሰው የሆነ አስገዳጅ ምክንያት ሊኖረው ይገባል። ምክንያታዊ መሆን አለብን ለምናደርገው ነገር አለ። ምን ነበር ምክንያትሽ? ማለት ትዳር መያዝ ቶሎ ስለምትፈልጊ ነው? የእድሜሽ ነገር ያሳስብሻል? ምን ነበረ ምክንያትሽ? አይ እንደዚሁ ማለቴ የትዳር የሚሆን ከሆነ እስኪ ልተዋውቅ ብዬ ነው እንጂ እኔማ ምንም ምክንያት የለኝም የምቸኩልበት። ማግባት ግን እፈልጋለሁ። እድሜሽ ምን ያህል? እድሜ 22 22 ተመለስ። እሺ ሚውት አድርጊ እስኪ ሚውት አድርጊ። ቃሪያ በሚጥሚጣ ሰናፍጭ የሚያስነጥስ ነገር ያለበትን ነው መናወጋሻውን በላብ ይወጣልሽ። አንደኛ 22 ዓመትሽ ላይ ምን ትዳር ላይ አስኬደሽ? ምን ያንጠለጥልሻል እዛ ላይ? ገና ነሽ እኮ 22 ዓመትሽ ተጋብተሽ ምን ልታረጊው ነው? ትዳርስ በፈጣሪ የመጣ ነው እንጂ በጓደኛ የከሌ ሰው ነው ምናምን ብሎ ስላስተዋወቀሽ ለትዳር የሚሆን መስሎሽ ነው? እህቴ እኔ አንድ ነገር ልንገርሽ፣ ሳታገቢ ለምን 30 ዓመት አይሆንሽ? ትክክለኛው ጊዜና ትክክለኛው ሰው ካልመጣ በስተቀር በጭራሽ ልብሽን በር ከፍተሽ ማንም ሰው እንዳታስገቢ። በሙቀት በሞቲቬሽን በአዋራ ማስጨስ በዩ ሂጂበት በዩ ብለው ሰዎች ስለገፋፉሽ እንዳትገቢ። ምናልባት 100 ጊዜ ልታስብበት ትችያለሽ ለመግባት ትዳር ውስጥ 100 የተለያየ አቅጣጫ ከመወሰንሽ በፊት ኢቭን እንኳን በጣም የምታፈቅሪው ሰው ሆኖ እያልኩሽ በቃ በጣም የሚፈቀር ሰው በጣም ጥሩ ሰው ምናምን ብለሽ የምታስቢው ሰው ህይወትሽ ውስጥ እንኳን ቢኖር ትዳርና ፍቅረኝነት የተለያዩ ጉዳዮች ናቸው። ገብቶሻል? ሚሊዮን ጊዜ አስበሽ አንዴ ነው የምትቆጭው። ከዛ በኋላ በተሳሳች እንኳን አይቆጭሽ። ምክንያቱም አስበሽበት ነው ነገሩን አመዛዝነሽ በተለያየ አቅጣጫ ዞሮ ዞሮ ብለሽ አይተሽ የምትወስኚው። ጭራሽ ሰው ለትዳር ይሆናል ስላለሽ አይደለም ልትገቢ የሚገባው እያልኩሽ። ማንም ሰው ይሁን ሰውየው ራቁትሽን ላኪልኝ የሚል ግለሰብ ፎቶሽ እንግዲህ ጉርድን ፎቶ በይው እንደው ለምንም የተነሳሽን ፎቶ እኮ ፖስትም ታደርጊያለሽ ቲክቶክ ላይም ፌስቡክ ላይም ችግር የለው ዓለም ሁሉ ያየዋል እኮ ማንኛውም ፎቶሽን እኮ። ራቁትሽን ላኪልኝ የሚል ወንድ ባል አይሆንም። ራቁትሽን ቢያይሽ እንኳን ጨርቅ ጣል የሚያደርግብሽ ወንድ ነው የሚያስፈልገው፣ ገመናሽን የሚሸፍን። ራቁትሽን ላኪልኝ ሲል እኮ አንቺን እኮ ለአደጋ አጋልጧል ይሄ ሰው። እኛ ለሱ ብትልኪለት ስልኩ ሊሰረቅ ይችላል። ምሳሌ ነው ንግሽ እሱ ጥሩ ሰው ነው እንኳን ብለሽ አሰበ እንበል
ሌላኛውን አቅጣጫ ልነግርሽ ነው። ምክንያቱም ብዙዎቻችሁ ምናልባት በቃ እሱ ምንም አያደርገኝም አማም ነው ሰው ነው ብላችሁ የምታስቡ ሰዎች ትኖራላችሁ እዚህ ውስጥ። እሺ እንበልና እሱን ቀይ መብራት አለፍ ነው እንበልና ሰው ስልኩ ሊሰረቅ ይችላል፣ ሰው እጅ ሊገባ ይችላል። ገብቶሻል? ያንቺ ገመና ከዛ ሰው ባለፈ ሌላ ሰው እጅም ሊገባ የሚችልበት እድል 90% ነው። ገብቶሻል? ስለዚህ አንድ ሰው እንዲህ አይነት ፎቶ አንድ ወንድ እንዲህ አይነት ፎቶ ላኪልኝ ሲል ይህንን ሁሉ ማገናዘብ እንኳን አለበት ነው የምልሽ። እሱን እንኳን ሳያገናዘብ የራቁት ፎቶ ላኪልኝ ሲልሽ ሊያርድሽ ነው። መጨረሻ እዛ ጋር የእሱ ባህል መሆን አክትሟል። የኔ እህት እዚህ ውስጥ ያላችሁ ሴቶችም እንዲህ አይነት ነገር ከገጠማችሁ ኮምፕሊትሊ ከዛ ህይወት ውጡ። ይሄ እንደውም ጥሩ ምልክት ነው። ትክክለኛ ለትዳር የሚፈልግሽ እውነተኛ ወንድ ራቁትሽን ሆነሽ ልብስ አውልቀሽ ፎቶ ተነስተሽ ላኪ። የራቁት መንፈስ ነው ይሄ። ጂኒ ልክፍትም እኔ ምን እንደሚያስደስታቸው አይገባኝ። አንደኛ ለደስታም አለ ወይ ለስሜታቸውም አይደለም ላኩልኝ የሚሏቸው። ይህንን ተገንዘቡ፣ ልብ በሉ። ለስሜቱ ቢሆንማ ምንም ጉግል ላይ እየደኩ ሊያ ይችላል። ግን እንደዚህ የሚጠይቋችሁ ገንዘብ መስሪያ ሊያደርጓችሁ፣ የገንዘብ ማሽን መጠቀሚያ እንደፈለጉ ሊያዟችሁ፣ ኮንትሮል ለማድረግ እንዲመቻቸው። ገብቶሻል? እስረኛ አርጎሽ እድሜ ልክ ለእሱ የቤት ኪራይና ምናምኑን እየገዛሽ የምትኖሪ ሴት ነው የምትሆኝው። አለበዚያ ትናንት ገብታ ተናገረችውን ሰምተሻል? ገንዘብ ላኪ እያለ በዛ እያስፈራራት። ስለዚህ የሚጠይቋችሁ የመጨረሻ ህይወታችሁን ሊያበላሸው ስለሆነ እንደዚህ አይነት ወንድ ከዚህ ሰው ራቂ። እንዴት ልርሳው ምናምን የሚባል ነገር የለም። በቃ የግድ አይሆንሽ። አንደኛ በአካልም አታውቂውም። ሰውየው ባለትዳር ሊሆን ይችላል። የቤተክርስቲያን ሰው ነው ብሎ ነው ያስተዋወቀኛል። እንዲህ አይነት የቤተክርስቲያን እነሰዋለ እንዴ? ስለዚህ አስቢበት። ተግባባ? አዎ አሌክሱ። እና ደግሞ ማለት እንትን ስልክ የተበላሽቶብኛል ብሎኝ ስልክ ገዛና አለኝ ብዬው ነበር እና ነገሮች አልመቻችልኝ ብለው ትንሽ አዘገየሁት። ከዛ ስልክ ባንክ ላይ መለሱብኝ። ማለት ባንክ ላይ ችግር አለ ምናምን ተብሎ ተመለሰ። ከዛ ድጋሚ ላኩት፣ አሁንም ተመለሰ። እንደዚህ አጋጥሞኝ አያውቅም። ማለት ለምን ብዬ ራሴ ስጠይቅ እሱ ደግሞ የውሸትሽን ያታለልሽ ነው አለ። ከዛ አሁን በቃ ውሸትሽን ነው ስላለኝ ለአንደኛም እንደተወው ነው ማለት ከህይወቴ ላስወጣው ነው። በቃ አሌክሱ በደንብ ምከረኝ። በጣም በቃ ስንት ብር ነው የላክሽ? ብሎኛል። ለእሱ አላኩለትም። ማለት የላኩለት 40 ሺህ ብር ነበረ፣ ግን ባንኩ መለሰው ወደ እኔ። ችግር አለበት ተብሎ 3 ጊዜ በተደጋጋሚ መለሰው። እነዚህ ወንዶችማ ዘመኑ ተመርቀዋል። ሲወለዱ እጃቸውን ተባብለው ቁጭ ብላ ብላ ሳትለፋ ብላ፣ ሴቶች ዝም ብለው ይውደዱ፣ ያዩ ሴቶች ሁሉ ብር ይላኩልን ተብሎ ተመርቋል። ብለው አሌክሱ እሱ ጋር ደረሰ። አሁን ይኸውልሽ አይደለም፣ ቆይ ሚዩት አድርጊ እስኪ። አሁን እኔ ስለሱ ስለ ገንዘቡ መሄድ አለመሄድ አይደለም የማወራው። ኦልሬዲ እኮ አንቺ አድርገሽዋል። ምን አይተሽ ነው ይህንን ለማድረግ 40 ሺህ ብር ስልክ እንዲገዛ ምን ስላደረገ? የየትኛው ባህልነቱ? የአንድ ወር ትውውቅ በጣም የሆነና ያመለጠን ክትባት አለ። በእርግጠኝነት አምልጦናል የሆነ ነገር። እንዴት ነው ማናስተውለው? ትንሽ እኮ ጭንቅላታችንን ቁጭ ብለን ለምንድን ነው ግን ይህን ነገር ማድረገው ብለን እኮ መጠየቅ እኮ መካሪው ላይ አያስፈልገውም እኮ። ይሄ ትንሽ ከራስ ጋር ቁጭ ብሎ ማድረገው ነገር ግን እንዴት ነው አድቫንቴጁ ዲስአድቫንቴጁ ብለን ብናስብ አይ ቲንክ የሚገለጥልን ይመስለኛል። ስለዚህ 22 ዓመትሽ ነው፣ ገና ልጅ ነሽ። ምክር ከሆነ የምትፈልጊው እኔ መመክርሽ ከእንደዚህ አይነት ፍቅር ግን ጊዜ ነው የሚያበስልሽ፣ እድሜ ነው የሚያበስልሽ። ገብቶሻል? ስለፈጠንሽ ሁሉ ነገር አይሆንም፣ አይሳካም። ስለዘገየሽም አይቀርብሽም። ይሄ የፈጣሪ ስራ፣ ያንቺ ስራ አይደል። ማግባት አለማግባት፣ ትዳር መያዝ፣ በትዳር ውስጥ የመኖርን ነገር የሚያዘጋጀው ፈጣሪ
በጣም ስለቸኮልሽ። በዚህ አጋጣሚ ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ትዳር ውስጥ ከትክክለኛው ሰው ጋር ለመግባት ብትዘገይ ይሻላል። ለምን እስከ 50 ዓመትሽ አትዘገይ? ማን ነው ያገባል? ማን ነው የእድሜንና የህይወትን እስኬል ህግ የሚያወጣው? ማንም። የምትኖሪ በፈጣሪ ሽክር። ስለዚህ ትዳር የሚባለው ነገር ውስጥ የምትገቢው የፈጣሪ ሀሳብና እቅድ ፕላን ስለሆነ ነው። አለቀ። ትዳር ህይወት ውስጥ ዘር ይተካል፣ ህይወት ይቀጥላል፣ ፈጣሪ ይከብርበታል። እሱን የሚያዘጋጀው እሱ ራሱ ነው። እኔ አገባኝ። የኔ ስራ አይምሮዬን ለዛ የሚመችን አድርጎ ማዘጋጀት። ገብቶሻል? ጥሩ ሚስት ለመሆን ተዘጋጅ። ልባም ሴት ስለመሆን፣ አስተዋይ ሴት ስለመሆን፣ አርቃ የምታስብ ነገ ባል በህይወቷ ውስጥ ሲመጣ እንዴት አድርጋ አንድን ማድረግ እንደምትችል ስለ ትዳር አኗኗር ከስኬታማ ትዳሮች ጀርባ ያለውን እውነት ለማወቅ መማር፣ እውቀት እያካበትሽ መሄድ፣ ማንበብ፣ እዚህ ነገር ላይ እያተኮሽ ስራሽን እየስራሽ ገንዘብ እያያሽ ጸሎት እያደረግሽ በመንፈሳዊዎች ማህበራዊዎች ላይ ጎበዝ እየሆንሽ ሲንግል ሆነሽ ራስሽን አጥረሽ ተከብረሽ ከተቀመጥሽ ነገ ትክክለኛው ሰው ልብ ያለው ወንድ በህይወትሽ ሲመጣ ኦልሬዲ የተዘጋጀ ሁኔታ ነው ያለሽበት። የሚገርም ትዳር ይኖርሽ። እዚህም እዛም ስላለን ወይ ስለፈጠንን ስለቸኮልን አይደለም። በጣም ተረጋግተሽ ጊዜ ወስደሽ አንዴ እውነተኛ ትዳር ውስጥ ከገባሽ በቃ እስከ ህይወት ፍጻሜ ደስተኛ ሆነሽ ነው የምትኖሪ። እሱ ላይ አተኩሪ። ስለዚህ ከዛሬ ጀምሮ አሁን ከዚህ ውጪ፣ ስልኩን አጥፊ፣ ዲሌት አድርጊ። እሱ የሚያስታውሱሽ ነገሮች አጠፋፊና 24 ሰዓት ቢዚ ሁኚ፣ እንደትረሺው ማለት ነው። ቢዚ ሁኚ ማለት ለምሳሌ ትተኛለሽ፣ ከእንቅልፍሽ ስትነሺ ስራ ላይ ሆኚ፣ ከስራ ውጪ ከሰዎች ጋር ሆኚ፣ ከጓደኞች ጋር ከቤተሰብ ጋር አውሪ፣ ይህምሽ። ከዛ እንደገና ተኚ። ብቻሽን የምትሆኝበት ሁኔታ አጥፊ። ለምን ብቻሽን ቁጭ ስትይ ነው ስለሱ የምታስቢው፣ ሄደሽ መጽፊለት ቼክ የምታረጊው። ስለዚህ አይምሮሽን አክሽን ውስጥ አድርጊው፣ ስራ ስጩ ማለት ነው። ስለዚህ ሳታስቢው ይመሻል፣ ትተኛለሽ፣ እንደገና ነገር ሌላ ነገር ውስጥ ትሆኛለሽ። በዚህ ይሄ ድግግሞሽ በወር እንዲህ በተደጋግሚ ህይወትሽን በየቀኑ ኮምፕሊትሊ ትረሻዋለሽ። ተግባባ? አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። 40 ሺህ ብር እንኳን ደህና ቆያችሁ። ደህና ናቸው? እግዚአብሔር ይመስገን። ምን እንታዘዝ? እኔ የማስተላልፈው መልእክት እኔም ወደፊት ለሆንበት የምችለውና የመዳም ቅመሞችም አሁን ያሉበት ሁኔታም ያለንበት ሁኔታም ይሆናልና እኔ ወሎዬ ነኝ። ሴትየዋ ደግሞ የራያ ቆቦ ልጅ ናት እና አሁን ድግስ ቤት ነው የተገናኘ ነው። 8 ሰራተኛ ነን። ከ8 ሰራተኞች 2 ወሎዬና 4 የራያ ቆቦ ልጆችም አሉ እንደዚሁም። እናም ሴትየዋ የ48 ዓመቱ ሴትዮ ናት። በጣም የምታሳዝን፣ ከሁሉም ነገር በላይ ሰውነቷንም ሁሉንም ሲታይ በጣም የተጎሳቆለች ናት። ማታ ልንተኛ አካባቢ እድሜዋ በጣም ገፍቷል። ሁሉ ነገሯ መነሳት መቀመጥ ሁሉ ነው ያቃታትና ስጠይቃት 8 ዓመት ቀለቤትን የሰራሁት እና 8 ዓመት ሙሉ ስኖር አንደኛው ወንድሜን አስተምሬያለሁ፣ አንደኛው ወንድሜ ደግሞ ለራሱ ቤት ሰርቶ እንዲኖር ረድቻለሁኝ አለችኝ። ከዛ በኋላ እሷ ደግሞ እንደዚህ አግብታ እየኖረች እያለ እንደዚሁ በኦንላይን የተዋወቀችውና በ27 ዓመቷ ነው የመጣችው። እዛ ያገባችው ባል ብር ከዚህ ስትልክለት ሌላ ሴት አግብቷል። በኦንላይን ነው የተዋወቁት፣ በሜሴንጀር ማለት ነው። እና በጣም ከጎሳቁላ ምናምን እና ሀገር ለምን አትገቢም? ከ48 ዓመት ማለት እኮ ትልቅ እድሜ ነው። ለምንድን ነው ሀገር የማትገቢው ምናምን ስላት ምንም ገንዘብ የለኝም ማለች። እና በጣም አሳዘነችኝ፣ በጣም ከሚገባው በላይ። እና የመዳም ቅመሞች ስንባል የእኛን ህይወት ሳይሆን የምንኖረው የሰው ህይወት እየኖር ተስፋ። አሁን እቺ ሴትዮ አገር መግባትን ፍላጎት የላትም። ሂዳ የምትወልድበት እድሜ አብቅቷል። እንግዲህ ሴት ልጅ መውለጃ እድሜዋ 45 ዓመት ነው። እሷ 48 ዓመት ማለት ከመውለጃ አመቷ 3 ዓመት ጨምራለች።
እና እኔ ላስተላልፍ የምፈልገው ምናልባት የምትስቁ የምንተን የምትሉ ህይወት ልትኖር ትችላላችሁ። አብዛኛችን ግን የራሳችንን ህይወት ትተን የሰው ህይወት ነው የምንኖረው። እናም ከምን እንደተረዳሁ ታውቃለህ? ብር ከሌለ ሀገር መግባት እንደሌለ ሁልጊዜ የሰው ገረድ የሰው በታችነት ሆነን እንደምንኖር አሁን ሴትዮ ለራሷ መኖር ሳይሆን እንትን የምትለው የነገ ህይወቷን እያሰበች ሳይሆን የምትሞትበትን ቀን ብቻ ነው የምትቆጣጠረው። ለምን 48 ዓመት ማለት እንግዲህ የኛ እናቶች ያሉበት የእድሜ ክልል ውስጥ ነው እና በጣም አሳዝነኝ ከሚገባው በላይ በቃ ውጪ ውረጂ እኔ አባዛ ቀይሪ ምናምን ሲሏት በዛ መነሳት መቀማጥ ሁሉ እያቃታት